ሰላም ተመልካቾቻችን እንደምን ከረማችሁ ይህ ቤታ ሾው ነው በጄኤምኤም ቴሌቪዥን ተዘጋጅቶ የሚቀርብላችሁ ሳምንታዊ የሆነው የቤተሰብ ፕሮግራማችን ዛሬ ተጀምሯል የዛሬ እንግዳይ ወይዘሮ አጥናፍ ብርሃኑ ትባላለች የቤተሰብ አማካሪና የተለያዩ ስልጠናዎችን በቤተሰብ ጉዳዮች ላይ የምትሰጥናት እንግዲህ ከሷ ጋር ጥሩ ቆይታ ይኖረናል አብራችሁ እንድትቆዩ በአክብሮት ጋበዝኩ እሺ ወይዘሮ አጥናፍ ፈቃደኛ ሆነሽ እዚህ ስቱዲያችን ስለመጣሽ እጅግ አድርጌ አመሰግናለሁ ስለጋበሽኝ ቤቲ በጣም አመሰግናለሁ እሺ እስኪ ስለራስሽ ንገሪኝ ትንሽ ለተመልካቾቼ ስላንቺ ተናግሬያለሁ ስለ ቤተሰብሽ ስለ ትዳርሽ ስለ ራስሽ ስለ ስራሽ ስለ አገልግሎትሽ እስኪ ለራስሽን አስተዋውቂ እኔ እንግዲህ እንዳልሽው ስሜ አጥናፍ ብርሃኑ ይባላል ባለ ትዳር ነኝ በትዳር በጌታ ምህረትና ጸጋ 52 አመት በትዳር ቆይተናል አሁንም አለን 3 ትልልቅ ልጆች አሉን 3 ደግሞ የልጅ ልጆች አሉን እና እግዚአብሔር አምላክ ረድቶናል እግዚአብሔር ክብር ለእርሱ ይሁን እንግዲህ የቤተሰብ ጉዳይ ይሄ ነው በተረፈ የቤተሰብ አማካሪ ነኝ እንደገናም ደግሞ በተለይ በወላጆችና በልጆች መካከል ስላለ ግንኙነት ለማጠናከር በተለይ ከወላጆች ጋር የሚሰሩትን አሰለጥናለሁ ማለት ምንድነው አሁን እንደሚያሳየው ጥናት እንደሚያሳየው አሁን ልጆች ሰንዴይ ስኩል ይሄዳሉ በሳምንት 1 ሰዓት ቢበዛ 2 ሰዓት ያው ይነገራቸዋል ጥሩ እንዲሆኑ ግን አብዛኛው ጊዜ የሚቆዩት ከትምህርት ቤት በኋላ ከወላጆቻቸው ጋር ነው እና ጥናት እንደሚያሳየው በወላጆች ላይ መስራት በልጆች ላይ መስራት ነው ብሎ ጥናቱ ያሳያል እና አሁን እኛም ማደርገው በወላጆችና በልጆች መካከል ስላለው ግንኙነት የሚያመቻቹ አስተማሪያን እላቸው ምክንያቱም አናስተምርም ምክንያቱም ወላጆች ለልጆች ያቃሉ ያሳድገዋል በምንም ይሁን በምንም ግን ትንሽ የተሳሳቱበት ቦታ ቢኖር ማስተካከል ያለባቸው ነገር እንዲያስተካክሉ አመቻቾችን እናሰለጥናለን በዚህ በኢትዮጵያ ውስጥም ከቤተ ክርስቲያን ጋር አብሮ በመሆን በተለይ ከሙሉ ወንጌል ጋር አብሮ በመሆን በተለያየ ቦታ በመስራቅም በሰሜንም ልበል በአማራ ክልልም በሐረር በአዋሳ እንደገናም ደግሞ በወላይታ ሶዶ ለዚህ ሻሸመኔ አሰልጥኛለሁኝ ማለት ነው አመቻቾችን እነሱ ደግሞ ወላጆችን ያስተምራሉ ከያጥቢያው የተመለመሉ ሰዎች ማለት ነው ይሄን ነው እንግዲህ ያረግን ያለ ነው በርግጥ እሱ ብቻ ሳይሆን በመንግስትም ለምሳሌ ሐረር የትምህርት ክፍል በ2017 ከዛ የተውጣጡ አስተማሪዎች ዳይሬክተሮች መተው እነሱን አሰልጥነን እንደገና ደግሞ በትምህርት ቤት እንግዲህ ከልጆች ጋር ባላቸው ግንኙነት ጥሩ ግንኙነት እንዲኖራቸው እነሱን አሰልጥነናል እንደገናም ደግሞ በአዋሳ የሴቶችና የልጆች አስተዳደር እዛም ውስጥ ያሉትን በሙሉ በአዋሳ እዛ ውስጥ የሚሰሩትን እዛም አሰልጥኛለሁ በነፃ እንደው ትውልድን ለማዳን ትልቅ ሸክም አለን በዚህ ምድር ላይ እና እሱን ነው ማረጋው እስኪ ወደዚህ ወደ ቤተሰብ ማማከር አገልግሎት እንግዲህ ረጅም አመት ይሆንሻልና እንዴት ልትገቢ ይቻልሽ በምን አጋጣሚ ነው አዎ እኔ ምኖረው ምናልባት መናገር ነበረብኝ ኖርዌይ ሀገር ነው ምኖረው ኦስሎ ከተማ እና ብዙ አመት ከኢትዮጵያ ከወጣን በደርግ ዘመን የወጣ ነው ወደ 40 ኦልሞስት 45 አመት ሊሆነን ነው ማለት ነው ስቲል ግን ልባችን ሀገራችን ውስጥ ነው ያለው እዛ እየሰራሁ ነበር በተለይ ከውጭ ሀገር የመጣው ህዝብ ብዙ ተግዳሮት አለበት የሀገሩን ህግ አያውቅም እና ይሄን ደግሞ ከቤተሰብ ተለይቶ
ከአገር ተለይቶ በአዲስ ቋንቋ ልጆችን ማሳደግ ወይም ባልና ሚስት ደግሞ ባለው ግንኙነት ትልቅ ተግዳሮት አለ። ስለዚህ ከዛ ተነሳሽነት እስቲ ብረዳ ብዬ ያው በቤተ ክርስቲያን ያው እንግዲህ እኔ እዛም ቢሆን ኦስሎ ያለች ቤተ ክርስቲያን የወንጌል ብርሃን ትባላለች። እዛም ሲጀመር ከዛ ውስጥ የጀመርነው ነን እና በቤተ ክርስቲያንም ያለውን ተግዳሮት እናያለን። በአውሮፓም በሙሉ እየተዘዋወርን አይተናል ተግዳሮቱንና እስቲ ምን አለበት ይሄንንስ ደግሞ በደንብ በማርና ጥናት ማለቴ በደንብ ፕሮፌሽናል ሆኜ በዛ ብረዳ ብዬ ነው እንግዲህ የጀመርኩት። በኖርዌይ አገር ማንኛውም ሰው ሄዶ ደውሎ አማካሪ ቢሮ ደውሎ የቤተሰብ አማካሪ ቢሮዎች አሉ እና እዛ ደውሎ በነፃ እርዳታ ማግኘት ይችላል። ቋንቋ ባይችል አስተርጓሚ ይቀጠርለታል እና በእንደዛ አይነት ቢሮ ለብዙ አመት ሰርቻለሁ። በተለይ ከውጭ ሀገር በመጡ ሰዎችም እንትን ባህላቸውም ከውጭ የመጡ ስለሆኑ በዛም ብዙ አመት ሰርቻለሁ እዛ ቢሮና እንደዚህ ነው እንግዲህ ወደዛ የገባሁት ማለት ነው። እስኪ በማማከር አገልግሎትሽ ደስ የተሰኘሽበት ነገር አለ ወይስ ደግሞ ተግዳሮት የገጠመሽ ምንድነው? መቼስ ማማከር ማለት ምክር ትሰጫለሽ፣ የሰውየው ተቀብሎ ተግባራዊ ሲያደርገው በጣም ደስ ያሰኛል። አብዛኛውን ጊዜ አይቻለሁኝ ሊለያዩ ያሉ ሰዎች መጥተው ምክር ወስደው ትዳራቸው ሲጸና አይቻለሁ። እሱ በጣም ደስ ያሰኛል። ማቃቸው ማለት አይደለ በቤተ ክርስቲያን ውስጥ ያሉ በጣም ደስ የሚያሰኝ ነገር አለ። አንዳንድ ጊዜ ደግሞ እንደዛም ተመክሮም በቃ የኔ ብቻ አለ አይደለ የግለኝነት ስሜት ተሰምቶት ጥቂቶች ያ በማይሆንበት ጊዜ በጣም ያሳዝናል። ምክንያቱም እኔ ማየው ባልና ሚስቶችን ብቻ ሳይሆን ልጆችንም አያለሁ። በተለይ በተለያዩ ወላጆች የሚያድጉ ልጆች በውጭ ሀገር ትልቅ የስነ ልቦና ተጽዕኖ ይደርስባቸዋል። አባት አንድ ቦታ ነው፣ እናት አንድ ቦታ ናት። በተለይ ሁለቱ ካልተስማሙ ተግዳሮት ነው ለልጆቹ። ምክንያቱም አያት የለም፣ አክስት የለም፣ አጎት የለም፣ ያሏቸው እናትና አባት ናቸው። እነሱ ካልተስማሙ በልጆቹ ላይ ትልቅ ተጽዕኖ ነው የሚያመጣው። ምክንያቱም የማን ወገን ልሁን? ወደ አባታቸው ሲሉ እናት ታዝናለች፣ ወደ እናታቸው ሲሉ አባት ያዝናል እና በመሃል አንድ ጊዜ ወይም አንድ ሳምንት እናት ጋር ይሆናሉ፣ አንድ ሳምንት አባት ጋር ይሆናሉ እና ከአንዱ ቤት ሲሉ ያልተረጋጋ ህይወት ነው የሚኖሩት። በተለይ በወላጆች መካከል መስማማት ኖሮ ልጆች ተኮር ሆነው ልጆቹ ላይ ትኩረት ካልሰጡና ካልተስማሙ ልጆቹ ላይ ትልቅ ተጽዕኖ ያመጣል። በዛን ጊዜ እኔ ልቤ በጣም ያዝናል። ልጆቹ ምን ይሆኑ? የሚወዷቸው ሁለት ሰዎች አባትና እናት በማይስማሙበት ጊዜ በጣም የሚያሳዝን ሁኔታ ነው። በነገራችን ላይ ኖርዌይ ሀገር ባልና ሚስት የሆኑ ሰዎች ልጆች ካላቸው ከ16 ዓመት በታች መለያየት ሲፈልጉ እኛ ቢሮ ካልመጡ መለያየት አይችሉም። እኛ ቢሮ ሲመጡ ለምንድን ነው ይሄ የተደረገው? እናንተ ትለያያላችሁ፣ ልጆቹስ? ስለ ልጆቹ ጉዳይ ለማነጋገር ነው እና ብዙ ጊዜ ሳይሆን አልፎ አልፎ ወላጆች በማይስማሙበት በቃ እኔ እያሉ በሚሉበት ጊዜ ያንን ሳይ ያሳዝናል። እንደሱ ግን እግዚአብሔር ይመስገን ብዙዎቹ ደግሞ በቃ ለልጆቻችን ብለው የሚስማሙም አሉ። ባለመስማማት በልጆቹ ላይ
እንደዛ ያደርጋሉና እንግዲህ ይሄ ነው ያለው ሁኔታ ማለት ነው። አመሰግናለሁ ወይዘሮ አጥናፍ። እስኪ ቤተሰብ እንግዲህ ሁሉ ነገር መሰረት ነው ተብሎ ነው የሚነገረው አይደል? የቤተ ክርስቲያንም የሀገርም። እስኪ ቤተሰብና ሀገር እንዴት ነው የሚገናኙት? በጣም ይገናኛል እንጂ ምክንያቱም ቤተሰብ የህብረተሰብ መነሻ ነው። እያንዳንዳችንን ቤተሰብን የምንመሰርተው ማለት ነው። አሁን ያንቺ ቤተሰብ አለ፣ የኔ ቤተሰብ አለ። ያ አንድ ላይ ሆኖ ህብረተሰብን ይመሰርታል። ህብረተሰብ ደግሞ ማለት ሀገር ነው ማለት ነው። እንደውም አንድ ሰው ሲናገር ቤተሰብ ሲሄድ ህብረተሰብ ይሄዳል፣ ህብረተሰብ ሲሄድ አገር ይሄዳል አለ አይደለ? ለመሻሻል ቤተሰብ ላይ ካልተሰራ በስተቀር ህብረተሰብ አሁን አንዳንድ ጊዜ የምናየው ነገር ቤተሰብ ላይ ቢሰራ ህብረተሰብ ላይ ተሰራ ማለት ነው። የኔ ምኞት አሁን በልጆች ላይ እንኳን በልጆችና በወላጆች ግንኙነት በደንብ ከተሰራ ህብረተሰብ ላይ ተሰራ ማለት ነው። ምክንያቱም የህብረተሰብ እኮ መሰረት ቤተሰብ ነው። ቤተሰቡ በስርዓት ካልሄደና አስተሳሰቡ፣ አመለካከቱ የቤተሰብ አመለካከት የቤተሰብ አስተሳሰብ ካልተፈወሰ በስተቀር ህብረተሰብ አይፈወስም። ህብረተሰብ ደግሞ ካልተፈወሰ ሀገር አይፈወስም። እኔ እንደውም አሁን ለሀገራችን አንዱ እዚህ የሚያመላልሰኝ በራሴ በእርግጥ የአገልግሎት አለን ኦአሲስ ፋሚሊ ላይፍ ሚኒስትሪ የሚል ያንን ያቋቋምንበት ምክንያት በቃ እዚህ መጥቼ ለመርዳት ያለኝ እሳቤ ነው። ምክንያቱም በህብረተሰባችን ላይ አሁን የሚታየው ነገር አሉታዊ አመለካከት በጣም መልካም ነገር ያለ ማየት በቃ ሁሉ ጊዜ በቃ ኔጌቲቭ ወይም አሉታዊ የሆነ ነገር ብቻ መመልከት ይሄ ህብረተሰብ ቤተሰብ ላይ መሰራት አለበት። ቤተሰብ ላይ ከተፈወሰ ይሄ ነገር ህብረተሰቡ ላይ ይፈወሳል። ህብረተሰብ ደግሞ ከተፈወሰ አገራችን ተፈወሰ ማለት ነው። ምሳሌ ልናገር። አሁን ቤተሰብ ውስጥ ልጆች አሉ፣ ባልና ሚስት አለ። አሁን አባትና እናት ስለ ሀገር ጉዳይ ያላቸው አመለካከት ኢትዮጵያን መሀል ያላደረገ ካልሆነ በስተቀር ግለኝነት፣ ዘረኝነት ሲሆን ልጆቹም የማንነት ጥያቄ ሊኖራቸው ይችላል። በተለይ ደግሞ የክርስቲያኖችን ብናስብ እኛ መቼስ የኛ ማንነት የክርስቶስ ማንነት ነው እና ያንን ተኮር ካላደረገ በስተቀር ያ ቤተሰብ ወዴት ይሄዳል መሰለሽ? ወደ ህብረተሰብ ይሄዳል። የማንነት ጥያቄ ያለው ይሆናል። የአሉታዊ ነገር ብቻ ቤት ውስጥ ሲነገር የሰሙትን ልጆች ሄደው ይናገራሉ። ያ ወደ ሀገር ይመጣል ማለት ነው። ሀገራችንን እንድትፈወስ ከተፈለገ እኛ የምንፈልጋት አይነት ኢትዮጵያ እንድትሰራ ከተፈለገ ቤተ ክርስቲያንም ክርስቶስ ተኮር የሆነ ቤተ ክርስቲያን እንዲያድግ ከተፈለገ ቤተሰብ ላይ በጣም መሰራት አለበት ብዬ እላለሁ እና ቤተሰብ ለሀገር ለህብረተሰብ በጣም ወሳኝ ነው ብዬ ነው የምለው። ናይሮቢ ነበርሽ አይደል? እንደዚህ አይነት ነገር ሰምቻለሁና በዛ ስደተኞችን የማማከር ስራ ትሰሪ እንደነበር ሰምቻለሁና ምን ገጠመኛለሽ እዛ? ናይሮቢ ያው ለስራ ነው የሄድነው ከባለቤቴ ጋራ። እሱ የኖርዌጅን ቤተክርስቲያን ልበል ወይም ኖርዌጅን ቸርች ሄድ የዛ የሪጅኑ ኃላፊ ሆኖ ነበር። እኔም እንግዲህ ባሌን ተከትዬ ሄጃለሁ። እዛ እኔም ስሰራ ነበረ። በተለይ በቤተ ክርስቲያን ውስጥ እዛ በነበርንበት ጊዜ ልክ ደርግ ሄዶ ኢህአዴግ የመጣበት ጊዜ ነበር። ብዙ ደግሞ ስደተኛ ናይሮቢ የነበረበት ጊዜ ነበር እና ብዙዎቹ እዛ ሄደው ያው ስደት ላይ ያለ ምንም በጣም ትልቅ ተግዳሮት ነበረ። ግን እግዚአብሔር ይመስገን እግዚአብሔር እየረዳው የእግዚአብሔርን ሕዝብ
ትዳር መመስረት ጀመሩ አንዳንዶቹ በቤተ ክርስቲያን ውስጥ እና አስታውሳለሁኝ የጋብቻ ትምህርት ማስተማር ጀመርን እና ትዳር ስለ ትዳር ማሰብ እንዲያስቡ ማለት ነው እና ሰው ብቻውን ይሆን ዘንድ አይደለም መልካም አይደለም ብሏል እግዚአብሔር። አዳም ባላወቀበት ባላሰበበት ጊዜ ነው እሱ ተኝቶ እግዚአብሔር ከጎኑ አውጥቶ ሔዋንን የሰጠውና እግዚአብሔር መልካም ነው ስላለ መልካም ነገር እንደሆነ ያስተማረን እያለን ብዙ አገቡ ብዙዎችና አስታውሳለሁ ካገቡት ውስጥ አንድ 5 የሚሆኑ ጥንዶች ማለት ነው ካገቡት በወር አንድ ጊዜ እኛ ቤት እንሰበሰብ ነበር እና ጥሩ እንትን ነበር። ያው ትዳር ሲጀመር እንግዲህ ሁሉ ጊዜ እንትን ነው። እንደውም ለምሳሌ ስለ ተግባቦት ከሆነ ያን ቀን የምንነጋገረው አንዳንዶቹ ምናልባት ከቤታቸው ሲነሱ ወይ እሷ ዘግይታለች ለምን ቶሎ አትወጭም የሚል ያለ መግባባት ነገር ይዟቸው ነበር። ወይም አንደኛው መናገር የሌለበትን ነገር ተናግሯል ወይ እሷ ተናግራለች እና በእንደዛ አይነት ሁኔታ ሲመጡ እስቲ ዛሬ ስለ ተግባቦት እንነጋገር ብለን እንዴት ነው ተግባቦት ብለን ያንን በመናወራበት ጊዜ በጣም ብዙዎቹ በቃ አለ አይደለ ልክ የኮረኮሩት ያህል አንዳንዱ ይስቃል፣ አንዳንዱ በቃ ማድረግ የሌለብኝን አድርጌያለሁ እስቲ እንግዲህ ባለቤትህን ይቅር በል ይባላል፣ ይቅርታ ይጠይቃልና ጥሩ ጊዜ እንደነበረን ትዝ ይለኛል በጣም። በእርግጥ አንዳንዶቹም ያው ሁሉም አብዛኛዎቹ በትዳር ላይ እንዳሉ አውቃለሁኝ በተለያየ ሀገር ሄደው እና እግዚአብሔር እንደዛ እየረዳን ነበር ማለት ነው። በጣም ደስ ይላል። እስኪ ስለ ባለቤትሽ ንገሪኝ። በአገልግሎትሽ የወንድም ጋይም ድርሻ ምንድነው? እስኪ መቼስ ባለቤቴ ጋይም ክብረአብ ይባላል። ያው እንዳልኩት እንግዲህ 52 ዓመት 53ኛችንን ይዘናል። እግዚአብሔር እየረዳን ኖረናል። በእርግጥ ባለቤቴ እሱ ባይረዳይ ኖሮ እሱ ባጠገቤ ባይቆም ኖሮ የኔን አገልግሎት እሱ ባያበረታታ ኖሮ እንደዚህም አብረ መጓዝ አልችልም ነበር እኔም ማለት ነውና በጣም የጠበቀ ግንኙነት ነው ያለን። እኛ በአቋም ያዝ ነው በየቀኑ አብረን እንጸልያለን። ጧት ቤታችን 12 ሰዓት በዚህ ማለት ነው 6 AM ተነስተን የትም አገር እንሁን በጉዞም ላይ እንሁን ተነስተን አብረን በጌታ ፊት ራሳችንን ልጆቻችንን ያለውን ሁኔታ ሁሉ በየቀኑ የምንጸልይባቸው ጸሎቶች አሉ። አብረን እንጸልያለን። እሱ በጣም ረድቶናል። ለምሳሌ እኔ እዚህ ሀገር ብሆን እሱ ኖርዌይ ቢሆን እንኳን በዛን ሰዓት ተነስተን በያለንበት እግዚአብሔር መቼስ ለሰዎች ጥበብን ሰጥቷል። አሁን ኮሙኒኬሽን በጣም ቀላል ነው። በስልክ አብረን እንጸልያለን። ይሄ በጣም ጠቅሞናል። እኔ መቼስ በዚህ አጋጣሚ ለባለ ትዳሮች ምለው ነገር ቢኖር እንደውም አንድ ስዕል ነበረ በፊት በየቤቱ የሚሰቀል the family that prays together stays together ይላል እና ለባልና ሚስቶች ለክርስቲያን ባልና ሚስቶች የምለው ነገር ቢኖር አብሮ መጸለይ ያጣብቃል። ጧት አብሮ መጸለይ፣ ማታ አብሮ መጸለይ። ምክንያቱም ስንጸልይ በተለያየ ምክንያት እንኳን ቅሬታ ቢኖረን በግዳችን ይቅርታ መጠየቅ ይኖርብናል። ምክንያቱም በጌታ ፊት ነና መዋሸት አንችልም እና ስለዚህ እኛን የረዳን ቢኖር እንዳልኩት ይሄን ሁሉ አመት አብረን እንድንኖር የረዳን በእግዚአብሔር ፊት አብረን መሆናችን ነው። ስለሱ እሱ ጌታን በጣም ይወዳል። ምንም እንትን የለውም አጀንዳ የለውም ካለ ጌታ በስተቀር። እንግዲህ እሱ እንደዚህ አይነት በመሆኑ እኔን ረድቶኛል። ስለሱ እንግዲህ የምናገረው ነገር ቢኖር እሱም ቢኖር ኖሮ እዚህ አጠገቤ ሌላ ነገር መስማት አይፈልግም፣ ጌታን ብቻ ነው። ክብር ሁሉ ለእርሱ ይሁን።
አሜን። በጣም ደስ ይላል። እስኪ በተደጋጋሚ የሚገጥምሽ ስታማክሪ የባለ ትዳሮች ችግር የግጭታቸው መነሻ ምንድነው ብለሽ ታያለሽ? ብዙ ጊዜ የሚገጥምሽ ችግር በባልና ሚስቶች መካከል ያለ ችግር መቼስ የተለያየ ነው እንደ ሁኔታው ነው። ምናልባት እንደው አንድ ሁለት ብዬ በጠይብ እንትን ብል አንደኛ የጥበቃ ጉዳይ ይመስለኛል። ኤክስፔክቴሽን አንዱ ካንዱ ኤክስፔክት የሚያደርገው ነገር ሳይሟላ ሲቀር አሁን ባል ሚስት ከባሏ የምትጠብቀው ነገር ለምሳሌ አሁን በጊዜ እንዲመጣ ተጠብቀው እንደሆነ ወይም አንድ ነገር ገዝቶላት እንዲመጣ ከጠበቀች ወይም ወድሻለሁ እንዲላት ከፈለገች ወይም አላደለ የምትጠብቀው ነገር ሲኖር ወይም እሱም ከሚስቱ የሚጠብቀው ነገር ሲኖር ያ ጥበቃ ካልተሟላ የግጭት ምክንያት ሊሆን ይችላል። ሳይታወቅ አይደለም እንትንም ፍቅርም ሊሸረሸር ይችላል። እና ኤክስፔክቴሽን በጣም አንዱ ለትዳር ችግር ነው ብዬ ነው የምለው። ምክንያቱም አንናገርም ኤክስፔክቴሽናችንን አይደል? አሁን ባልሽ እንዴት እንደሚወድሽ ታውቂያለሽ ወይ ብዬ በጠይቅሽ የምትይው ነገር ሊኖር ይችላል። አሁን እሱ ያውቃል ወይ አይደለ? ለምሳሌ ልበል አንቺ እንደሚወድሽ ለማወቅ የምትፈልጊበት ወድሻለሁ ሲልሽ ይሆናል። አንዳንድ ነገሮች ገዝቶ ሲያመጣ ይሆናል። እቤት ሲረዳሽ ይሆናል። የተለያየ ነው። ገባሽ? የሁሉ ሰው ኤክስፔክቴሽን በጊዜ እንዲገባ ይሆናል። አብሮሽ እንዲጸልይ ይሆናል። እንዲህ የተለያየ ኤክስፔክቴሽን ሊኖርሽ ይችላል። ያንቺ ግን ያንቺን ኤክስፔክቴሽን ባልሽ ያውቃል ወይ ነው ጥያቄው። ያንን ካላወቀ እና ካላሟላ የግጭት ምክንያት ሊሆን ይችላል። እሱም ካንቺ የሚጠብቀው ነገር ይኖራል። አንቺ ካላወቅሽ ያን ኤክስፔክቴሽን የግጭት ምክንያት ሊሆን ይችላል። ሌላ ሁለተኛ ኮሚኒኬሽን ነው። እንግዲህ ብዙ ጊዜ ተግባቦት እንዴት አድርገን መግባባት እንዳለብን ካልተነጋገርን ህግ አውጥተን እንደዚህ ነው መሆን ያለበት ብለን ካላልን በስተቀር ሁልጊዜ ይሆናል ማለት ነው። ከሁሉ በላይ ግን እንዳልኩት ይህም ሁሉ ሆኖ እንደ ክርስቲያን የእግዚአብሔርን ቃል አብሮ ማንበብ አብሮ መጸለይ ቢኖር መፍትሄ ሊሆን ይችላል ብዬ አስባለሁ። ግን በቃ ዝም ብሎ መውጣት መግባት መብላት መጠጣት አብሮ መሄድ እንደዚህ ከሆነ በተለይ ለክርስቲያን ጋብቻ በጣም ተግዳሮት ሊሆን ይችላል ብዬ እላለሁ። ሌላው ብዬ የምለው ቤተሰብም አንዱ የትዳር ችግር ምክንያት ሊሆን ይችላል። ምክንያቱም ቤተሰቦቻችን የኔ ቤተሰቦች በኔ ትዳር ውስጥ ጣልቃ እንዲገቡ ከፈቀድኩላቸው ሁልጊዜ ለትዳር ችግር ምክንያት ሊሆን ይችላል። ወይም ባልም በትዳሩ ውስጥ እናቱ ጣልቃ እንዲገቡ ወንድሙ ጣልቃ እንዲገቡ ከፈቀደ ያ አንድ የቤተሰብ የዘመድ አዝማድ ሁኔታ የትዳር ችግርም ሊሆን ይችላል። ምክንያቱም ብዙ ጊዜ በቃ አንዱ የሚባለው አንዱ የቤተሰብ ለትዳርም ችግር ሊሆን ይችላል፣ በረከትም ሊሆን ይችላል። እንደ ሰዎቹ ነው። እንዴት አድርገን ነው ገደብ የምናስይዘው? ይሄ ትዳር እግዚአብሔር የመሰረተው ነው፣ በሁለት ሰዎች መካከል ነው። ሶስተኛ ክርስቶስ ነው እንጂ እናቴ አይደለችም ወይም አባቴ አይደለም። እና ይሄንን ለይቶ ማወቅ በተለይ ለክርስቲያን እንግዲህ አሁን አድማጮቻችን ሌሎችም ሊሆኑ ይችላሉ፣ ማንም ሊሆን ይችላል። ግን በዛ መነጋገር ይሄ በጣም ችግር የሚያመጣ ነውና እዛም ላይ መጠንቀቅ በጣም አስፈላጊ ነገር ነው ብዬ ነው የምለው። አመሰግናለሁ። ተመልካቾቻችን ከወይዘሮ አጥናፍ ብርሃኑ ጋር ያደረግነው ቆይታ በዚህ አላበቃም። ሳምንት በልጆች ጉዳይ ወላጅና ልጆች እንዴት አይነት ግንኙነት ይኖራቸው በሚለው ሰፊ ማብራሪያ ትሰጠናለች። ሳምንት እንግዲህ እንድትጠብቁን በአክብሮት ጋበዝኩኝ። ለዛሬው በዚህ ተሰናበትን። ቤታ ሾው የቤተሰብ ፕሮግራም ይህንን ይመስላል። ሰላም ሁኑ።